ምክንያቱም ከኔ ክርስትና ይበልጣል። አየህ ክርስትናን ነው የምንጠብቀው የኔን ስም አይደለም። ዕቅበተ እምነት እኮ የተሻለ ብርሃንን ለህዝብ ማሳየት ነው እንጂ የበራውንም ትንሽ ብርሃን ማጨለም አይደለም። እና የሚያጨልሙ ጨለማዎች ናቸው እነኚህ። ማለት ነገረ መለኮታችን ኤክስፒሪየንስ ላይ ልምምድ ላይ አይደለም መመስረት ያለበት ስክሪፕቸር ላይ የእግዚአብሔር ቃል ላይ። እና አብዛኛዎቹ ፈረጃዎች ስትመለከታቸው ደምሳሳ ናቸው፣ የተብራሩ አይደሉም። ሁሌ ሸራፋ ፈላጊ ስብዕና ያላቸውና ሁሌ ትክክል እነሱ የሆኑ ናቸው ተብላችሁ ነው አንድ ላይ ነው የምትፈረጁታ። ራስህን ሰዎች በሆነ ኢሜጅ እንዲያስቡና እንዲመለከቱህ መሳል አይደለም። የራሱ የሆነ ዓላማ አለ። በፍጹም ስለዛ ሰው አስተያየት እንድትሰጥ እንድትቃወመው አይፈቀድም። ምክንያቱም እሱ ትክክል ነው። የትክክልነት መለኪያ ቱምቢ ነው። ኃይሉ ዮሐንስ በቀደም ዕለት አምጥቼው ነበር። አብያተ ክርስቲያናት በአጠቃላይ አይደለም ዓለም ሁሉ የሚቀበለው ነው አለ ያንን ትምህርት። ይሄ የለም ማለት ዕቅበተ እምነት አየህ በልኩ አልተሰራም። ቪዥዋላይዝ ማድረግ ስፒሪቹዋሊቲ አይደለም። እንደዚህ አይነት አካሄድ ከሌለን እኔ አቃቢ ነን ብዬ አላምንም። ዕቅበተ እምነት አየህ በጥርጣሬ ይጀምራል፣ ግን በጥርጣሬ ስራ አይሰራም። የተበላሸው ነገር እንደዛ እንድታስብ ይገፋፋል። ግን አንድ የሥነ መለኮት ሰው ቀውሶችን በማየት ድምዳሜ ላይ መድረስ አለበት ወይ ነው። ስለዚህ ኢቫሉዌሽናችን ንስሐ ገብቷል አልገባም፣ በአደባባይ ይቅርታ ጠይቋል አልጠየቀ የሚለው ብቻ ሳይሆን እንደው ይሄ መጽሐፍ የመለኪያ ያለህ የሚል ስም ስላለው ራሱ መለኪያ ነኝ እያለ ነው የሚል አይነት ሀሳብ ያነሳል። ነው መለኪያውን እናንሳ እንፈልግ አይነት ነገር። ትልቁ መለኪያችን መጽሐፍ ቅዱስ ነው። ወንድም ዘላለም ያቀረበው ሙግት እጅግ በጣም ከባድ ስህተት ነው።